ሰላም ቤተሰቦች እንዴት ናቸው? ደህና ናቸው? የኔ ጋር እግዚአብሔር ይመስገን። ዛሬም ያው በሰኢድ ውሸት ነው የመጣ ነው ማለት ነው። የውሸቱ ውሸት እኔ እንደዚህ አይነት ውሸት አይቼም አላውቅም ማለት ነው። ደግሞ ብሎ ብሎ በሰላም ማማኝ ጀመረ። የራስህ ጉድ እንዳይወጣብህ ነው። ልጅቷን አግኝተሃታል፣ ግን ልጅህ እንደሆነ ስለምታውቅ መመርመርም አለመመርመርም አልፈለግም እንጂ ሰላምን ስበብ አታደርግ ማለት ነው። ሰላም ምንም ነገር እዚህ ጋር ምንም እንትን የለባትም፣ ምንም ጥፋት የለባትም። አለመስጠት ስትፈልግ ስበብ ታበዛለህ ማለት ነው። ሰው ፓስፖርት ወስደህ ደግሞ እንትን አይደለም። ታዲያ አንተ ምን ሰርግ ነው እንጂ የመሳሳም ፕሮግራም ነው እንዴ ቪዲዮ የሰራኸው? ሰርግ ነበር ስትል መሳሳም አለ፣ መተቃቀፍ አለ፣ ምን አለ የምትለው ልምምድ ምንድነው? ልምምዱ ልምምድ አለ እንዴ ሰርግ ላይ? ሚዜ አለ ምን አለ? በቃ ምንድነው ልምምዱ? እና በጣም ብትገርም ውሸታም ነው ማለት ነው። ውሸታም ነው። ልጆቼን ለማየትም ለእንትን ለማለትም አትፈልግም። ተንኮል ነው እንደዚህ የሚያደርግ ማለት ነው። ሰራምን ስበብ አድርገህ ላንተ ለበዛ ምን ለምትሉት እንትን ያንተ ሊሞሪ ምን ይሰራልሃል? ሊሞሪ ልጆች አይበልጡብህም። ስለዚህ እሷ ደግሞ ሰላምን ልቀቃት ብላለች። ልጆችንም ማየት ተፈለግ ሰላምን ልቀቃት ከለበለዛ ብዙ ነገሮች እንዳደረሰልን ብላለች። እንዳለ ነው ንብረትህን ብትከስል። ለነገሩ እናንተ አሁኑ ጊዜው የኛ ነው ብላችኋል። ጊዜ እስከሚያወርዳችሁ ድረስ ያው ተዝናኑብን። አንዴ በዛ አንዴ በዚህ እየሄዳችሁ ማለት ነው። ስደትም ላይ ሰርተን እንዳንበላ ሁኑብን እናንተ። ሀገራችን መኖሪያ ያተናል፣ ደግሞ በስደትም መኖሪያ ያነጣ። እውነቷን ነው። ሰላም ባለስልጣን ነው። አሁኑ ጊዜው የነሱ ነው። ተታሰርኩ አልፈታም ያለችው እውነቷን ነው። እና እንደው ልክ እንትን ብትሆን ይሻላል። በትክክለኛ ትክክል የሆነ በቃ የሆነ እንዲህ ትቢት እንደዚህ ጉድለኛ 10 ፖሊስ አመጣለሁ እንትን አመጣለሁ። ምን ኢትዮጵያ መሰለህ እንዴ? እዛ በእንትን እየተንጋጉ የሚመጡልህ እነዛ እኮ የተከበሩ ናቸው። በብር የገዛሃቸው ናቸው እንጂ የመጡት እንደ ኢትዮጵያ ዘረኛ መሰሉህ እንዴ? ያናንተ ናቸው ተንጋግተው ለአንድ እንትን ብለው የሚመጡት። አንድ በጉ ነው። ልክ እንደ በግ ሲነዱ የለመዱትን አሁንም እንደ በግ እየተነዱ የሚመጡት እንጂ ከሰለጠነ ሀገር እንኳን 5 ማንጣት አትችልም ማለት ነው። ያው ለዚህ ዝም ብለው እንትን ብለው ያመጣሃቸው ነው እንጂ ማክሳር ሰህነን ትላንስና አብዲን ሳንጥታቸው ብትሆን ምን ይታወቃል? እኔ እኮ አላምንም። ማክስ ለብሰው ነጭ ማክስ እና አብዲ መተው እንደሆነስ ምን ይታወቃል? እንጂ በየት ሀገር ነው ሴት ልጅን እንደዛ የሚያንገራተው? እንደዚህ እንትን ያለ ሀገር በዛ ላይ ህጋዊ የሆነች እናንተ ውሸታም ነህ። ውሸትህ ነው እንደዚህ የሚያደርግ ማለት ነው። ውሸትህ ነው። እዛው አዩን ጠበቅ ካዩ ወለድ ብሎ የለም ጓደኛ ካዩ ወልድ ቁጭ በል። ሱመያን አትፈልጋ ጅቡቲም ስከዳ እንደሚስት አግባ፣ እንትንም ስከዳ እንደሚስት አግባ። ወይ የተገባው ሁሉ አንድ መስሎሃል? አላ እኔ እኮ አንዳንዴ ባዳን ማብላት አብሶ እነዚህን ተማብራት የውሻ ቡችላ ማብራት ይሻላል። እንደዛ በእጇ በልቶ በእጇ ጠጥቶ አሁን እንደዚህ ሚዲያ ላይ ወጥቶ ሲያሳጣት አይገርምም? ሱመያ ጠገበች። እዚችኛዋ ውለድ ይፈርፍላ ሱመያ ከለከለችው። እንዲህ በቋታል ልጆቿ ሁለቱ። ተፈለገችም መውለድ ትችላለች። ምን ደግሞ ለባል። ስለዚህ የምትናገረውን ነገር እያወቅህ ተናገር ማለት ነው። አብዲ የሚሉ ማለት ነው። አሽቃባጭ ነገር ነህ፣ ታስታውቃለህ። ሴታ ሴት
ሴት ነገር ነው። ከመጀመሪያው ጀምሮ ስታሽቃብጥ ነበር። ከማስታረቅ እንደውም ሱመያን ስትሳደብ ነበረ። ሱመያ ጀግና ሴት ነች። ጀግና ታውቃለህ፣ ጀግና እንደናንተ ንፍጣም አይደለችም። እሺ የአማራ ጀግና ነች። ጀግና ከጀግና ዘር ነው የወጣችው። አሁን አንተ አንድ ኮሽ ቢል ገደል ትገባለህ። ኮቸሮ ደግሞ ጉላው አግባ እንቱላ አግባ በዛ ህድህ አግባ እኩል ሚስት ማግባት ትችላለህ። ለምን እያገባ አይፈለፈልም? ለምን ከባሳረ ሁላችሁም እየተረገማችሁ ናችሁ። እሺ እና አስመርምር መታ አስመርምርለት። አንተ መታ አስመርምርለት። አንተ እና የወለድ መቆጣጠሪያ ነው ምንድን ነው የሚባለው? ትከታተያለሽ ሁሉ ብለህ አንተው አስመርምርለት። እሱ እንግዲህ ሐኪም ቤቱን ያውቃ ይሆናል። ስለዚህ አንተናና አስመርምርለት ማለት ነው። አንተ ሴታ ሴት ሁሉ ናቸው። እና አብዲ ጋር ስንዞር የትም አልሄዳችሁ ስትዝናኑ ዛሬ መንደር ለመንደር ነው እንዴ ሰው በታገኙ መንደር ለመንደር መንደሬ ነች እንዴ ወለድክላት? መንደሬ መሰረች። ለነገሩ ከመንደሬ ነው እንጂ ከባለትዳር ወንድ የሚወልዱ መንደሌ ናቸው። እንደናዩ እነ መንደሬ እንትን ላይ የሚጠመጠሙ ማለት ነው እንጂ ክብር ያላቸው ሰዎችማ በክብራቸው አይጠላጠሩም ማለት ነው። ክብራቸውን ይዘው ይጠብቀው ይኖራሉና መንደሌ ታገባህ እንግዲህ እንዳንተው ሚስት መንደሌ ነው አንተ የምትወደው ማለት ነው። ስለዚህ ሱመያ ለቀቅ አርጋት፣ ሰላምንም ልቀቃት፣ ተዋት፣ ፓስፖርቷን ስጣት። እንዴ አበዛው። እንደዚህ ትሉኛላችሁ እንልሃለና እንዴ ማነህ አንተ? ማነህ መላጣ? አንድ መላጣ ደግሞ ምን ነው ጉላችሁን በእንትን ላይ እንሄዳላችሁ? በምን ላይ ነው የሚባለው? በሳት ላይ እንሄዳላችሁ። በሳቱ እየተረገጣችሁ እንግዲህ ነው እናቴ። ስለዚህ ፓስፖርቷን ስጣት እናቴዋ፣ ሀገሯ ትግባበት። የትም መሄድ አትችልም፣ የትም ማምለጥ አትችልም። ያሰብኩትን ሱመያን ታላሳየች ነው የምትለው። ወያት ትውለድልህ ራሱ በረሃ ላይ ጥራህት የመጣኸውን ሰላም ምን ታደርግልህ? በረሃ ላይ ጥራህት ነው የመጣው። እስተ ልጆች ታልክ በረሃ ላይ ለምን ጥላቸው መጣ? ጀሚላ የተወለደችበት አርጋ ወይ ጀሚላ እዛው ልትበሰብስ ነው እንዴ? ከተወለደችበት አልጋ ላይ አንተ ጥላሃት ስታያት እዛው ትበስብስልህ። እዛው ከተወለደችበት አርጋ አታልች ወደ ሀገሯ አትግባ። ጉድ እኮ ነው። አንተ ገብተህ አይደል እንዴ ሚስት ያገባው? ስለዚህ እናቴ ብትታገስ ይሻላል። የሰው ልጅ እንደዚህ እንትን አይደለም። ያንተ ደግሞ ባስ ማለት ነው። ከፋ ከመባስም አልፎ ከፋ። ስለዚህ ስነ ስርዓት ግን ይዘህ ኑር ማለት ነው እንጂ ዝም ብሎ የሆነ የሰውን ሞራል መግደል የሰውን እንትን ማለት የለብህም ማለት ነው። የስራ ምንም ፓስፖርት ስጣት እንዴ! በአሁኑ ጊዜ በተወደደ ፓስፖርት ደግሞ ፓስፖርቷን ይዘህ ትንትል ትውረገለጋለህ እንዴ! ያንተስ ከፋ። ሴት ልጅ እንደዚህ ሴት ልጅ ሆና ነው እንጂ አንድ ቤት ዘግቼ የማደርገውን አደርጋት ነበረ። ይህንን ማለትህ ራሱ ክብር የለህም። ክብረ ቢስ ለሴት ልጅ ይህንን መልስ መስጠትህ ራሱ ክብር ቢኖረ ኑሮ መጀመሪያ ለሚስትህና ለልጆች ስትል ክብርህን ትጠብቅ ነበረ። ስለዚህ አንተ ክብር የለህም ማለት ነው። ስለዚህ ሰላምን አሁን አንተ ሚዲያ ላይ ወጥተህ የተናገርከው ሰላም ፋልታ በቃ ከሱመያ ጋር ልታገናኙህ